ሰላም ተማሪዎች እንዴት ናችሁ? የአምስተኛ ክፍል ሂሳብ ትምህርትን እየተማርን እንገኛለን። በዚህ ቪዲዮ ላይ ደግሞ ምዕራፍ 6ን ስለ መረጃ አያያዝ እንማራለን ማለት ነው። ስለ መረጃ እንዴት እንደሚሰበሰብ ከዚህ በፊት በአራተኛ ክፍል ተምራችኋል። በዚህ ምዕራፍ ደግሞ በእለት ተእለት ኑሯችሁ ከአካባቢያችሁ መረጃዎችን መሰብሰብ፣ ባር ግራፎችና መስመራዊ ግራፎችን መስራት ትማራላችሁ ማለት ነው። እንዲሁም ባር ግራፎች መተርጎምና የቁጥሮችን አማካይ ማስላት ትማራላችሁ። እሺ መረጃ አያያዝ ማለት መረጃዎችን በምንሰበስብበት የምናቀናጅበት የምናጠቃልልበት ዘዴ ነው። የመረጃ የመሰብሰቢያ ዘዴዎች የተለያዩ ሊሆን ይችላሉ። ጥያቄ በመጠየቅ ሊሆን ይችላል። በምልከታና ውጤትን በመመዝገብ ሙከራ በመስራት ኢንተርኔት በመጠቀም እነዚህን በመጠቀም መስራት እንችላለን። አሁን እዚህ ጋር ምሳሌ አንድ ላይ በአንድ ክፍል ውስጥ የሚገኙ ተማሪዎች የሚከተሉትን የፍራፍሬ አይነቶች በጣም የሚወዱትን ተጠይቀው የተገኘው ውጤት በሚከተለው መልክ ተደራጅቷል። አሁን አቮካዶ፣ ማንጎ፣ ብርቱካን፣ ሎሚ፣ ሙዝ አለ። እዚህ ጋር 12 ተማሪዎች አቮካዶ ይወዳሉ፣ 9 ተማሪዎች ማንጎን ይወዳሉ፣ 16 ተማሪዎች ብርቱካንን፣ 3 ተማሪዎች ሎሚን፣ 14 ተማሪዎች ደግሞ ሙዝን ይወዳሉ ማለት ነው። አሁን እዚህ ጋር ጥያቄዎችን ስንሰራ በጣም ተመራጩ የፍራፍሬ አይነት የትኛው ነው ይለናል። ከነዚህ ውስጥ ትልቁ ፖይንት ያለው ወይም ትልቁ ተማሪዎች እንወደዋለን ብለው እንትን ያሉ ስንት ብርቱካን ነው። 16 ተማሪዎች አሉ። ስለዚህ ትልቁ እሱ ይይዛል። ትንሽ ተማሪዎች የመረጡት የፍራፍሬ አይነት የትኛው ነው? ትንሹ ደግሞ ምንድነው? ሎሚ ነው። 3 ተማሪዎች ብቻ ነው ሎሚ እንወዳለን ብለው እንትን ያሉት። በመረጃ አሰባሰቡ የተሳተፉ ተማሪዎች ብዛት ስንት ነው? አሁን ይሄ ብዛቱን ለማወቅ ምንድነው የምናደርገው? ሁሉንም ነው የምንደምረው። እዚህ ጋር የተሳተፉት ተማሪዎች 12 ሲደመር 9 ሲደመር 16 ሲደመር 3 ሲደመር 14 አድርገን ውጤቱን ማወቅ እንችላለን ማለት ነው። እሺ የተሰበሰበውን መረጃ በሰንጠረዥ ወይም በግራፍ አደራጅቶ መግለጽ ያስፈልጋል። አሁን መረጃዎችን በሰንጠረዥ ወይም በግራፍ አድርገን ግልጽ አድርገን ማስቀመጥ እንችላለን። ሌላ ሰውም ሲያየው በቀላሉ ለመረዳት ያስችለዋል ማለት ነው። አንድ መረጃ ሰብሳቢ የሚጠይቀው መጠይቅ ግልጽ፣ አጭርና ቀላል የሆነ መንገድ ሊሆን ይገባል። ጥያቄዎችን ስናወጣ በጣም ግልጽ የሆነ፣ አጭር የሆነ፣ አሰልቺ ያልሆነ፣ ቀላል የሆነ ማድረግ አለብን ማለት ነው። ጥያቄው መልስ መስጫ ሳጥን ማዘጋጀት አለብን። አሁን እዚህ ጋር ራይት ኤክስ ለማድረግ እዚህ ጋር መልስ መስጫ ሳጥን ማዘጋጀት አለብን። አሁን ለምሳሌ ወተት ነጭ ነው ይላል። እዚህ ጋር ራይት እናደርጋለን። ኤክስ ከሆነ ደግሞ ሌላ ነገር ከሆነ ኤክስ እናደርጋለን ማለት ነው። እንደዚህ እያለን እንትን ማለት እንችላለን፣ መስራት እንችላለን፣ መረጃን መሰብሰብ በቀላሉ እንችላለን። አሁን ከዚህ ቀጥሎ ደግሞ ንዑስ ምዕራፍ 6.2 ላይ ስለ ባር ግራፍ መስመራዊ ግራፍን መስራትና መተርጎምን እንማራለን ማለት ነው። እሺ ለማወቅ አሁን በሰንጠረዥ መልክ የተደራጀ መረጃዊ በስዕላዊ ግራፍ ማሳየትና ማጠቃለል እንችላለን። ይሄ በስዕላዊ መንገድ ስናሳይ በቀላሉ ለመረዳትም ይሆነናል ማለት ነው። ባር ግራፍ ብዛታቸው ከሚወክሉት የመረጃ መጠን ተመጣጣኝ የሆኑ የሬክታንግል ቅርጽ ያላቸው ዘንጎች በመጠቀም መረጃ የሚገለጽበት ግራፍ ባር ግራፍ ይባላል። ይሄ ማለት ከዚህ በፊትም ሰምታችሁ ሊሆን ይችላል። ባር ግራፍ አሁን እዚህ ጋር የሆኑ ፖይንቶች ይኖራሉ፣ የሆኑ ቁጥሮች፣ እዚህ ጋርም እንደዛው መረጃ ይኖራል እዚህ ጋር። ከዛ ባር ግራፍ የምንለው በእንደነዚህ አይነት መልኩ የምናስቀምጣቸው ናቸው። ስፋታቸው አንድ አይነት ሆኖ ርዝመታቸው የሚለያይ፣ ምክንያቱም ውጤቱ ስለሚለያይ እንደዚህ የምናስቀምጣቸው ስዕላዊ የመረጃን መግለጫ መንገድ ነው ማለት ነው። ባር ግራፎችን ለመስራት መጀመሪያ መረጃዎችን በሰንጠረዥ ማስቀመጥ ያስፈልጋል። ቅድም እንዳየነው አሁን ለምሳሌ አቮካዶ ፍራፍሬዎች የሚፈልጉት አለ። አቮካዶ፣ ብርቱካን ተብሎ ሊስት አድርገናል። የነሱ ብዛት አለ። ስለዚህ እኩል ወርድ ያላቸው ሬክታንግሎች፣ እኩል ወርድ ማለት በዚህ ስፋታቸው እኩል የሆነ ሬክታንግል የሆኑ ስዕሎችን መንደፍ ያስፈልጋል ማለት ነው። ባሮቹን ወደ ዘንጎቹን
በእኩል ርቀት ላይ አለያይቶ መንደፍ ያስፈልጋል። እዚህ ጋር ሁለቱ ጋር ያሉት ርቀቶች እኩል መሆን አለባቸው። እዚህ ጋር ያለው ማለት ነው። አምዳዊና አግዳሚ ሊሆን ይችላል። እንደዚህ ወደ ላይም አግዳሚም ሊሆን ይችላል። ከዛ ርዕስ መስጠት አለብን። አሁን እዚህ ጋር የምንሰራው ባርግራፍ ምንድን ነው የሚያመለክተው? የተማሪዎች ፍራፍሬን የሚወዱት ብለን አሁን ቅድም እንዳየነው እንደዛ ነው ወይስ የተማሪዎች ውጤት ነው ወይስ አንድ መኪና ርቀት የሚጓዘው መንገድ ነው? እንደዚህ እያለን ርዕስ መስጠት አለብን የባርግራፍ። ምክንያቱም ሰው ሲያየው ኢዝሊ ተረድቶ ግራፉን ማንበብ ይጠበቅበታል ማለት ነው። ምክንያቱም ርዕሱን ኢዚ ካረግነው ሌላውን ለማንበብ ቀላል ይሆንለታል ማለት ነው። የሚከተለው ባርግራፍ የሚያመለክተው ከ2007 ዓመተ ምህረት እስከ 2013 ዓመተ ምህረት በአንድ ትምህርት ቤት የተመዘገቡ የተማሪዎች ብዛት ነው። ባርግራፉን በመመልከት ጥያቄዎችን መልሱ ይላል። አሁን እዚህ ጋር ከ2007 እስከ 2013 ዓመተ ምህረት ትምህርት ቤት ውስጥ የተመዘገቡ ተማሪዎች ብዛት ነው። አሁን በ2007 500 ተመዝግበዋል፣ በ2008 750 እያለን እንደዚህ ማንበብ እንችላለን። ቀላል ነው። አሁን እዚህ ጋር ርዕስ አለው የተመዘገቡ ተማሪዎች ቁጥር ተብሎ ርዕስ አለው። ባርግራፎቹ ወርዳቸው ተመሳሳይ ነው። የዚህም ወርዶቹ ተመሳሳይ ነው። ርቀታቸው ተመሳሳይ ነው። ስለዚህ ይሄ የባርግራፉን በስትክክል አሟልቷል ማለት ነው። አሁን እዚህ ጋር ርቀታቸው ተመሳሳይ ነው። ስለዚህ እዚህ ጋር ርዕስ አለው፣ ወርዶቹም እዚህ ጋር ተመሳሳይ ናቸው፣ ርቀታቸው ተመሳሳይ ነው። ስለዚህ ይሄ አሪፍ ተደርገው የተሰራ ባርግራፍ ነው ማለት ነው። አሁን ከፍተኛ ተማሪ የተመዘገበው በየትኛው ዓመተ ምህረት ነው ይለናል። ከፍተኛ ተማሪ ከሁሉም ስናይ የትኛው ነው ከፍ ብሎ እንትን ያለው ባርግራፍ? ይሄኛው ነው አይደለ? ስለዚህ በ2012 800 ተማሪዎች ተመዝግበዋል ማለት ነው። ስለዚህ ከፍተኛ ትምህርት የተመዘገበው ዓመተ ምህረት በ2012 ዓመተ ምህረት ነው። ዝቅተኛ ተማሪ የተመዘገበው በየትኛው ዓመተ ምህረት ነው? ዝቅተኛ ደግሞ ከሁሉም የትኛው ነው? 2007 ላይ ያለው አይደለ? ስለዚህ ይሄኛው ዝቅተኛ የተመዘገበበት ዓመተ ምህረት ነው 2007 ማለት ነው። ከ2007 እስከ 2013 ዓመተ ምህረት ስንት ተማሪ ተመዘገበ ይለናል። ከ2007 እስከ 2013 ይሄን እንዳለ መደመር ነው። 2007 ላይ 500 ሲደመር 2008 750 ሲደመር 2009 ላይ 650 እያለን የሁሉንም ደምረን የምናገኘው 4650። ስለዚህ በአጠቃላይ ከ2007 እና ከ2013 ዓመተ ምህረት የተመዘገበው ተማሪ ቁጥር 4650 ነው ማለት ነው። እሺ ምሳሌ 3 ምን ይላል? ተማሪ ኢየሩሳሌም በ5 የትምህርት አይነት ከመቶ ያገኘችው የፈተና ውጤት እንደሚከተለው ነበር። ይህ መረጃ በባርግራፍ ስላችሁ አሳዩ። እንግሊዝኛ፣ ሂሳብ፣ ስፖርት ምናምን እያለ እዚህ ጋር አሳይቶናል። ስለዚህ መጀመሪያ በሰንጠረዥ በስርዓት እናስቀምጠዋለን። የትምህርት አይነት እንግሊዝኛ፣ ሂሳብ እያለ ይቀጥላል። ያገኘችው ውጤት 72 80 ምናምን እያለ ይቀጥላል። ስለዚህ ይሄኛውን ኢዝሊ እዚህ ጋር ባለው ባርግራፍ እንትንም መጻፍ እንችላለን። አሁን እዚህ ጋር ያስመዘገበችው ውጤት አለ። ስለዚህ ርዕስ አለን፣ እዚህ ጋር ውጤቱ አለ፣ እዚህ ጋር የትምህርቱ አይነት አለ። ባርግራፎቹ ተመሳሳይ ወርድ አላቸው፣ ተመሳሳይ ክፍተት አላቸው። ስለዚህ ይሄም ጥሩ ተደርጎ የተሰራ ባርግራፍ ነው ማለት ነው። ስለዚህ እንግሊዝኛውን 72 ነው አይደል ያስመዘገበችው። እዚህ ጋር 70 አለን፣ ከ70 ትንሽ በለጥ አድርገን 72 አድርገን እንሰራዋለን። ሂሳብ 80 ነው ያስመዘገበችው። ይኸው ሂሳብ 80፣ ስፖርት 95 ይኸው 95 አድርገን እንዲህ አድርገን እንሰራዋለን ማለት ነው። እሺ መስመራዊ ግራፍ ደግሞ ማለት መስመራዊ ግራፍ በመጀመሪያ መረጃዎችን በሰንጠረዥ ማስቀመጥ ያስፈልጋል። ልክ እንደ ባር ግራፍ መረጃውን በሰንጠረዥ ማስቀመጥ ይኖርብናል። በዜሮ ላይ እርስ በርስ የሚቆራኙ ሁለት መስመሮች ቀጥ አድርጎ መሳል። በአግዳሚ ዘንግና በአሃዳዊ መስመር ላይ በኩል ክፍተቶች ለያይቶ መንደፍ። የሁለቱን ክፍተቶች እኩል ማድረግ እዚህ ጋር ታች ምሳሌ ጋር እንደሚያሳየን ማለት ነው። እሺ ከዚህ በታች የሚያሳየው መስመራዊ ግራፍ ሲሆን አንድ መኪና በተለያየ ሰዓት የሚሸፍነው ርቀት ነው ይለናል። አሁን እዚህ ጋር ግራፉ አንድ የተሳሳተው ነገር አለ። ምክንያቱም እዚህ ጋር ኪሎ ሜትር ነው፣ እዚህ ጋር ሰዓት ነው። ስለዚህ አሁን ለምሳሌ በአንድ ሰዓት ስንት ሄዷል? 30 ኪሎ ሜትር። በሁለት ሰዓት ስንት ሄዷል? 60 ኪሎ ሜትር። በ3 ሰዓት ስንት ሄዷል? 90 ኪሎ ሜትር። በ4 ሰዓት ስንት ሄዷል? 120 ኪሎ ሜትር።
ስለዚህ እንደዚህ አድርገን ኢዝሊ መስራት እንችላለን ማለት ነው። አሁን እዚህ ጋር ጥያቄዎችም አሉ። መኪናው 30 ኪሎ ሜትር ለመጓዝ ስንት ሰዓት ይወስድበታል? እሺ 30 ኪሎ ሜትር ለመጓዝ 1 ሰዓት አይደል ያልነው እዚህ ጋር። ምክንያቱም ይሄው 30 ኪሎ ሜትር ለመጓዝ 1 ሰዓት። 90 ኪሎ ሜትር ለመጓዝ ስንት ሰዓት ይፈጅበታል? 90 ኪሎ ሜትር ደግሞ እዚህ ጋር 3 ሰዓት። እሺ መኪናው 180 ኪሎ ሜትር ለመጓዝ ስንት ሰዓት ይፈጅበታል? አሁን ስለዚህ እዚህ ጋር አሁን ካልኩሌሽን ሊያስፈልገን ነው። በ30 ኪሎ ሜትሩን በ1 ሰዓት ከሄደ 180 ኪሎ ሜትሩ በስንት ሰዓት ይሄዳል? ክሪስ ክሮስ እናደርጋለን። 180 ሲባዛ በ1 ሲካፈል ለ30 0 በ0 ይጠፋል። በ3 1 በ3 6 ሰዓት ይፈጅበታል ማለት ነው። ይሄኛው ደግሞ በ10 ሰዓት መኪናው ስንት ኪሎ ሜትር ርቀትን ይሸፍናል? ስለዚህ አሁን ይሄኛው ደግሞ ተቃራኒ ነው። ስለዚህ በ30 ኪሎ ሜትር በ30 ኪሎ ሜትርም በ1 ሰዓት ከሄደ በ10 ሰዓት ስንት ይሄዳል? ክሪስ ክሮስ አሁንም 10 ሲባዛ በ30 ሲካፈል ለ1 ማለት ነው። ስለዚህ 300 ኪሎ ሜትር በ10 ሰዓት ይጓዛል ማለት ነው። እንደዚህ አድርገን መስራት እንችላለን። እሺ ከዚህ በታች የተሰጠው ምሳሌ 5 ከዚህ በታች የተሰጠው ተማሪ ሰለሞን እያደገ ሲሄድ የቁመት ለውጦችን የሚያሳይ የመስመር ግራፍ ነው። ግራፉን ተመልክታችሁ ከዚህ በታች ያሉትን ጥያቄዎች መልሱ ይላል። በ8 አመቱ የሰለሞን ቁመት ምን ያህል ይሆናል ይላል። አሁን እዚህ ጋር በ8 አመቱ ስንት ነው? 65 ነው በ8 አመቱ። በ6 አመቱ ሰለሞን ቁመቱ ምን ያህል ነው? 6 አመቱ ላይ ስንት ነው? 50። እሺ የሰለሞን ቁመት በ2 አመቱ ስንት ኢንች ነው? በ2 አመቱ ደግሞ ስንት ነው? 35። ሰለሞን 35 ኢንች የሚሆነው በስንት አመቱ? ስለዚህ እዚህ ጋር ተሳስቷል። 25 ኢንች ነው ያለው። ይሄኛው ልክ አይደለም ሲሰራ። ሰለሞን 35 ኢንች ቁመት የነበረው በስንት አመቱ ነው? 35 ደግሞ የነበረው በስንት ነው? አሁን በስንት አለ? በ2 አመቱ። የሰለሞን ቁመት ከ2 አመት እስከ 8 አመት ምን ያህል አድጓል? ከ2 አመት እስከ 8 አመት። ስለዚህ ይሄን መቀናነስ ነው። በ8 አመቱ 65 ነው ብለናል። በ2 አመቱ ደግሞ 35 ነው ብለናል። ስለዚህ ይሄኛው 30 ይሆናል ማለት። ስለዚህ ሰለሞን ከ2 አመት እስከ 8 አመቱ 30 ኢንች አድጓል ማለት ነው። እሺ የቁጥሮችን አማካኝ መፈለግ ይለናል። እሺ እዚህ ጋር አማካኝ ማለት ብዛታቸው 2 እና ከዚያ በላይ የሆኑ ቁጥሮች ተደምረው ድምራቸው ለብዛታቸው ተካፍሎ የሚገኝ ውጤት ነው። አሁን እዚህ ምሳሌ 6 ላይ ሀለና መ 3 ቁጥሮች ናቸው። ስለዚህ የእነዚህ አማካኝ ሀለመ ሀ ሲደመር ለ ሲደመር መ ሲካፈል ለ3 ሲሆን ነው አማካኝ የሚሆነው። ምሳሌ 7 ላይ የሚከተሉትን ቁጥሮች ስብስብ አማካይ ፈልጉ ይላል። 32 ሲደመር 38 ሲደመር 35 ሲደመር 37 ሲደመር 33። እነዚህ አሁን ስንት ናቸው? 5 ሲካፈል ለ5 ቁጥራቸው 5 ስለሆነ ስለዚህ ይሄ ድምሩ 175 ይሆናል። 175 ሲካፈል ለ5 35። ስለዚህ እነዚህ ቁጥሮች አማካኝ 35 ነው ማለት ነው። ስለዚህ እንዳልኳችሁ የ32 የ38 የ35 የ37 እና የ33 አማካኝ 35 ነው። እሺ ለላይም እንደዚሁ በተመሳሳይ ነው እንትን የሚለው የ48 የ50 የ55 የ60 የ70 እና የ50 አማካይ ፈልጉ ነው የሚለው። ስለዚህ እነዚህ ስንት ናቸው? ቁጥራቸው 6 ናቸው። ስለዚህ 48 ሲደመር 50 ሲደመር 55 ሲደመር 60 ሲደመር 70 ሲደመር 50 ይሄኛው ሲካፈል ለ6 ይሄኛው ሲደመር ስንት ይሆናል? እዚህ ጋር 333 ሲካፈል ለ6 55.5 ማለት ነው። 55.5 ስለዚህ የ48 የ50 የ55 የ60 የ70 እና የ50 አማካይ ውጤት 55.5 ነው ማለት ነው። እሺ ምሳሌ 8 የ20 የ25 የ35 የ55 እና የወ አማካኝ 30 ቢሆን የወ ዋጋ ስንት ነው ይለናል። ስለዚህ አሁን እዚህ ጋር ዋና አሁን እዚህ ጋር ምን ተሰጥቶናል? አማካይ ተሰጥቶናል። 30 ተሰጥቶናል። 30 እኩል ይሆናል 20 ሲደመር 25 ሲደመር 35 ሲደመር 55 ሲደመር ወ ነው።
በአጠቃላይ ቁጥሮቹ ብዛታቸው ስንት ነው? 5 ሲካፈል ለ5። ስለዚህ ይሄ ክሪስ ክሮስ እናደርጋለን። 5 ሲባዛ በ30 180 እኩል ይሆናል። ይሄ እነዚህ ሲደመር ስንት ይሆናል? 135 ሲደመር ወ ይሆናል። ስለዚህ 135ን ወደዚህ ስናመጣው 180 ሲቀነስ 135 እኩል ይሆናል ወ። የወ ዋጋ ስንት ይሆናል? 45። ስለዚህ አሁን እዚህ ጋር አንዱ የጠፋው ቁጥር ስንት ነው? 45 ነው። ስለዚህ 20 25 35 55 45 ሲደመሩ አማካይ ዋጋቸው 30 ይሆናል ማለት ነው። እሺ የእንቅስቃሴ ፕሮብሌሞችን ለመፍታት እንቅስቃሴ ፍጥነትና ጊዜን እናዛምዳለን። እንዴት ነው የሚዛመዱት? አማካይ ፍጥነት እኩል ይሆናል ርቀት ሲካፈል ለጊዜ ማለት ነው። አሁን እዚህ ምሳሌ 9 ላይ ተማሪ አስቴር ከቤቷ ወደ ትምህርት ቤት በብስክሌት ለመሄድ 3 ሰዓት ይፈጅባታል። ርቀቱም 12 ኪሎ ሜትር ነው። የአስቴር አማካኝ ፍጥነት ስንት ይሆናል ይላል። ስለዚህ እዚህ ጋር ርቀቱ 12 ኪሎ ሜትር ተሰጥቶናል። የሚፈጅባት ደግሞ 3 ሰዓት ተሰጥቶናል። ስለዚህ አስቴር ወደ ትምህርት ቤት በብስክሌት ለመሄድ 3 ሰዓት ይፈጅባታል። ርቀቱም 12 ኪሎ ሜትር ነው። ቅድም ባየነው ምሳሌ ፍጥነት ምን ብለናል? ርቀት ሲካፈል ለጊዜ አይደለ? ስለዚህ ርቀቱ ስንት ነው? 12 ኪሎ ሜትር ብለናል። 12 ኪሎ ሜትር ጊዜው ወይም ሰዓቱ የሚፈጅባት ደግሞ 3 ሰዓት ነው። ስለዚህ ሁለቱ ሲካፈል 4 ኪሎ ሜትር በሰዓት ትሄዳለች። ስለዚህ ፍጥነቱ 4 ኪሎ ሜትር በሰዓት ነው ማለት ነው። እንደዚህ አድርገን ኢዝሊ እንሰራለን። እሺ 6.4 ላይ በቀላሉ ሙከራዎች የመሆን እድልን በሎተሪ ሳንቲሞችና ገጽ ላይ ባለ 6 ነጠብጣብ ባላቸው ክቦች በመጠቀም መገመት ይለናል። አጠቃላይ ክስተት ማለት በሙከራ ውስጥ ሊከሰቱ የሚችሉ አጠቃላይ ክስተቶች ማለት ነው። ውስን ክስተት ማለት ደግሞ ከአጠቃላይ ክስተቶች ውስጥ ከፊሉ ወይም ሁሉም ክስተት ማለት ነው። ውስን ክስተት የአጠቃላዩ ክስተት ስብስብ ነው። የመሆን እድል ደግሞ የሚሆነው ምንድነው? የውስን ክስተት ብዛት ሲካፈል የአጠቃላይ ክስተት ብዛት ማለት ነው። አሁን እዚህ ማስታወሻችን ጋር ምን ይለናል? 1 ሳንቲም በዘፈቀደ አንድ ጊዜ ብንወረውር የማግኘት እድላችን ዘውድ ወይ ጎፈር ነው። ይህም ማለት አሁን እዚህ ጋር ስዕሉ ላይ እንደምንመለከተው ወይ ዘውድ ነው ወይ ጎፈር ነው አንዱን ስንወረውር የምናገኘው። ስለዚህ 1/2 ነው ወይም 0.5 ነው ማለት ነው። ምሳሌ 10 ላይም እንደዚሁ ይለናል። በአንድን ሳንቲም ወደ ላይ አንድ ጊዜ ስንወረውር በዘውድ የመውደቅ እድሉ ስንተኛ ነው? እንዳልኳችሁ 1/2 ነው ማለት ነው። ምሳሌ 11 ላይ አሁን እዚህ ጋር አንድን ሳንቲም 25 ጊዜ ወደ ላይ ማስፈንጠር እና 11 ጊዜ በዘውድ 11 ጊዜ ልብ በሉ ዘውድ 11 ጊዜ 14 ጊዜ ደግሞ ጎፈር ደግሞ 14 ጊዜ ማለት ነው ይመጣል። የመሆን እድል የዘውድ የመውደቅ እድሉ በዘውድ የመውደቅ እድሉ ስንተኛው ነው ይላል። በዘውድ ስንት ብለናል? 11 25ኛ። ስለዚህ አንድን ሳንቲም 25 ጊዜ ብንወረውር በዘውድ የመውደቅ እድሉ 11 25ኛ ነው። በጎፈር የመውደቅ እድሉ ደግሞ 14 25ኛ ነው። ስለዚህ እዚህ ጋር ተሳስቷል ሲሰራ። ይሄ 11 25ኛ ነው፣ ይሄኛው ደግሞ 14 25ኛ ነው ማለት ነው። እሺ የማስታወሻ መውጫ እዚህ ጋር ማስታወሻችን ላይ ምን ይላል? መጫወቻ ኪዩብ ማለት ባለ 6 ገጽ ያለውና በእያንዳንዱ ገጽ ላይ የተለያዩ ብዛት ያላቸው ክብ ነጠብጣብ ያለው ጠጣር ምስል ነው። ምስል 6.1 ላይ ባለ 6 ነጠብጣብ ያለውን ኪዩብ መሬት ላይ ቢወድቅ በእንደዚህ በስድስቱም መውደቅ ይችላል። ምሳሌ 6.11 ላይ የምናየው በስድስቱም ጎኑ የመውደቅ እድል አለው። በአንደኛው የመውደቅ እድል አለው። አሁን ምሳሌ 12 ላይ አንድን ባለ 6 ነጠብጣብ ኪዩብ ወደ ላይ ብናስፈነጥረው በተጋማሽ ቁጥሮች የመውደቅ እድሉ ስንተኛ ነው? በአጠቃላይ ሊሆኑ የሚችሉ ውጤቶች እነዚህ ናቸው። እዚህ 1 2 3 4 እና 4 5 እና 6 ተጋማሽ ቁጥሮች ማለት 2 4 እና 6 ማለት ነው። 2 4 6 ቅድምን ብለን የመሆን እድል ማለት የውስን ክስተት ብዛት በአጠቃላይ የአጠቃላይ ክስተት ብዛቱ 6 ጊዜ ነው። የውስን ክስተት ብዛት የምን ብለናል? ተጋማሽ ቁጥሮች 3 ናቸው።
ስለዚህ 1/2 ወይም 0.5 ነው ማለት ነው። እዚህ ጋር ደግሞ ታች ምን ይላል? ተማሪ ኤልሳቤት አንድ ሰማያዊ፣ አንድ ጥቁርና ሁለት ቢጫ ካርዶች በኪሷ ይዛለች። አጠቃላይ የካርዶቹ ብዛት ስንት ናቸው ይላል። አጠቃላይ 4 ናቸው። እዚህ ጋር በቀላሉ 4 ማለት እንችላለን። ጥቁር ካርዶች የማግኘት እድሏ ስንተኛ ነው? ጥቁር 1 ነው ያለን፣ ስለዚህ 1/4 ማለት ነው። ቢጫና ሰማያዊ የማግኘት እድሏ ስንተኛ ነው? ቢጫ 2 አለን፣ ሰማያዊ 1 አለን፣ ስለዚህ 3/4 ነው ማለት ነው። ጥቁርና ሰማያዊ ካርድ የማግኘት እድሏ ስንት ነው? ጥቁርም 1 ነው ያለን፣ ሰማያዊም 1 ነው ያለን፣ ስለዚህ 2/4 ወይም 1/2 ይሆናል ማለት ነው። ስለዚህ በዚህ መልኩ የ5ኛ ክፍልን የሂሳብ ትምህርት ምዕራፍ 6ን እናጠቃልላለን ማለት ነው።